ምን ትሆናላችሁ? አንድ ቀን ያለ ማስጠንቀቂያ የምትወዱት ሁሉ ቢወሰድባችሁ፣ ልጆቻችሁ ቢጠፉ፣ ቤታችሁ ቢፈርስ፣ ሀብታችሁ ቢሰረቅ ወይም ወደ አመድነት ቢለወጥ፣ ጤንነታችሁ ቢናጋ፣ እናንተ ያጽናኑኛል የሚሉት ሰዎች የእናንተን ጥፋት ነው ቢሏችሁ እና እግዚአብሔር ራሱ ዝም ቢላችሁስ አሁንም በእግዚአብሔር ትታመናላችሁ? በአንድ ወቅት በጽዑ ምድር ኢዮብ የሚባል ሰው ይኖር ነበር። እሱ ፍጹም ቅንና እግዚአብሔርን የሚፈራ ከክፉ የሚርቅ ሰው ነበር። ኢዮብ ሀብታምና የተከበረም ነበር። 7 ወንድ ልጆች፣ 3 ሴት ልጆችና ብዙ አገልጋዮች ነበሩት። በሺዎች የሚቆጠሩ እንስሳትም ነበሩት። በጎቹ 3000፣ ግመሎቹ 500፣ ጥማድ በሬዎችና 500 አህዮች። በምስራቅ ሰዎች ሁሉ ዘንድ ከሁሉ የሚበልጥ ሰው ተደርጎ ይቆጠር ነበር። አንድ ቀን መላእክት በእግዚአብሔር ፊት ራሳቸውን ሊያቀርቡ መጡ። ሰይጣንም ከእነርሱ ጋር መጣ። ከየት መጣ ብሎ ጌታ ጠየቀው። ሰይጣን መለሰ፣ በምድር ላይ እየዞርኩና ወደ ላይና ወደ ታች እየተመላለስኩ መጣው። እግዚአብሔር ቀጠለ፣ ባሪያ ኢዮብን ተመልከት፣ እንደርሱ ያለ በምድር ላይ የለም፣ ፍጹም ቅን እግዚአብሔርን የሚፈራና ክፉን የሚሸሽ ሰው ነው። ሰይጣን መለሰ፣ ኢዮብ እግዚአብሔርን በከንቱ ይፈራልን? አንተ በዙሪያውና በቤቱ ባለው ሁሉ ላይ አጥር አላበጀህለትም። ነገር ግን እጅህን ዘርግተህ ያለውን ሁሉ ብትመታ በእርግጥ በፊትህ ይረግምሃል። እግዚአብሔርም እነሆ ያለው ሁሉ በእጅ ነው፣ በሰውየው ላይ ግን እጅህን አትዘርጋ አለው። አንድ ተራ ቀን ኢዮብ በቤቱ ሳለ መልእክተኞች ወደ አንዱ ከሌላው በኋላ መድረስ ጀመረ። እያንዳንዱ ከቀዳሚ የበለጠ አስደንጋጭ ዜና ይዞ መጣ። የመጀመሪያው መልእክተኛ እየሮጠ መጣ። ትንፋሹ ቁርጥና ፈርቶ ነበር። በሬዎቹ ሲያርሱ፣ አህዮቹ በአቅራቢያው ሲሰማሩ ሳሉ ሳቢዋን ወረወሯቸውና ወሰዷቸው። አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። የመጀመሪያው አገልጋይ ንግግሩን ሳይጨርስ ሁለተኛው የበለጠ አስደንጋጭ ዜና ይዞ በሩን ሰብሮ ገባ። የእግዚአብሔር እሳት ከሰማይ ወርዶ በጎቹንና አገልጋዮቹን አቃጠለ። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። እንደገና ሁለተኛው መልእክተኛ እንደጨረሰ ሶስተኛው በክፉ ዜና እየሮጠ ገባ። ከላዳውያን 3 ወራሪ ሰራዊት አደራጅተው በግመሎች ላይ ወረዱና ወሰዷቸው። አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። ሶስተኛው መልእክተኛ ገና ሲናገር አራተኛው በሐዘን በፍርሃት ተጣደፈ። ወንዶችና ሴት ልጆችህ በታላቅ ወንድማቸው ቤት እየበሉ የወይን ጠጅ እየጠጡ ሳለ ድንገት ከበረሃ ማዶ ታላቅ ንፋስ መጣ። የቤቱንም 4 ማዕዘን መተው በላያቸው ወደቀ። እነርሱም ሞቱ። እኔ ብቻዬን አመለጥኩና ልነግርህ መጣው አለው። በቅጽበት የኢዮብ ዓለም ባዶ ሆነ። ሀብቱ ጠፋ። ቤተሰብ ተበተነ። የሚወዳቸው ልጆቹ ጠፉ። ኢዮብ ተነሳ፣ ልብሱን ለሐዘን ቀደደ እና እንደ ሐዘን ምልክት ራሱን ተላጨ። ነገር ግን እግዚአብሔርን ከመርገም ይልቅ እኔ ከእናቴ ማኅፀን ራቁቴን ወጣው ራቁቴንም መለሳለሁ እያለ በግንባሩ ተደፋ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ።
የእግዚአብሔር ስም የተመሰገነ ይሁን። በዚህ ሁሉ ኢዮብ እግዚአብሔር በተሳሳተ ነገር አልወቀሰውም። ከተወሰነ ጊዜ በኋላ ሰይጣን እንደቀደመው በእግዚአብሔር ፊት እንደገና ቀረበ። እግዚአብሔር ከሰይጣን ጋር ንግግሩን ጀመረ። ከየት መጣህ አለው። ሰይጣንም በምድር ላይ እየዞርኩና ወደ ላይና ወደ ታች እየተመላለስኩ መጣው ሲል በዚያው መንገድ መለሰ። ከዚያም እግዚአብሔር ሰይጣንን እንዲህ አለው፣ ባሪያዬ ኢዮብን ተመልከት፣ እንደ እርሱ ያለ በምድር ላይ የለም። ፍጹም ቅን፣ እግዚአብሔርን የሚፈራ ክፉን የሚሸሽ ሰው ነው። ያለ ምክንያት ልታጠፋው ብታነሳሳኝም አሁንም ንጹሕነቱን ይዟል። ነገር ግን ሰይጣን አልጨረሰም ነበር። በቀዝቃዛና በፌዝ የተሞላ ፈተና መለሰ። ቆዳ በቆዳ ነው። ሰው ሕይወቱን ለመታደግ ያለውን ሁሉ ይሰጣል። አሁን ግን እጅህን ዘርግተህ ሥጋውንና አጥንቱን ምታ፣ በእርግጥ በፊትህ ይረግምሃል አለው። እግዚአብሔርም እነሆ በእጅህ ነው፣ ሕይወቱን ግን አድን አለው። ስለዚህ ሰይጣን ከእግዚአብሔር ፊት ወጣ። ሰይጣን ኢዮብን ከዚህ በፊት በማያውቀው መከራ መታው። ከራስ ፀጉሩ እስከ እግሩ ጫማ ድረስ በመላ ሰውነቱ ላይ የወጡ አሳማሚ እባጮችና የቆሰሉ ቁስሎች ነበሩ። የኢዮብ ሥጋ እያንዳንዱ ኢንች በስቃይ ጮኸ። ቆዳው ተነሳና ተሰነጠቀ። ምግብ ከክፍት እስከ ቁስሎች ፈሰሰ። ያለ ስቃይ መንቀሳቀስ ይቸግረው ነበር። ከልጆቹ ከሀብቱና አሁን ደግሞ ከጤንነቱ የተገረፈ ኢዮብ ሊታወቅ አልቻለም። ወደ ከተማው ዳርቻ አመድ ወደሚጣልበት ስፍራ ሂዶ ተንከራተተ። እዚያ ብቻውን በውርደት ተቀመጠ። የተሰበረ የሸክላ ዕቃ ወሰደና በሚንቀጠቀጥ እጆቿ አንዳንድ እፎይታ ለማግኘት እየሞከረ ቁስሎቹን ቧጠጠ። የቀረችው ብቸኛው ሚስቱ በሐዘን በተሰበረ ዓይኖች ተመለከተችውና አሁንም ንጹሕነቱን ይዘሃልን? እግዚአብሔርን ረግመህ ሙት አለችው። ነገር ግን ኢዮብ በተናደደ ሳይሆን በሐዘንና በጸና እምነት ወደ እርሷ ዘወር አለ። አንቺ ከሰነፎች ሴቶች እንዳንዷ ትናገሪያለሽ አላት። መልካሙን ከእግዚአብሔር ተቀብለን መከራውን አንቀበልምን? አለ። በዚህ ሁሉ ኢዮብ በአፉ አልበደለም። ሦስት ወዳጆቹ ኤልፋዝ፣ ቲማና፣ በልዳዮ፣ ሶሃው እና ጾፈር ነአማታዊ በእርሱ ላይ የደረሰውን ታላቅ መከራ በሰሙ ጊዜ ከቤታቸው ወጥተው አብረውት ሊያጽናኑት በአንድ ዓላማ መጡ። ኢዮብን እንደ ብርቱና አስተዋይ የተከበረ የተባረከና የከበረ ሰው አድርገው ያውቁት ነበር። ነገር ግን ሲቀርቡና ከሩቅ ሲያዩት ተናወጡ። በአመድ ላይ የተቀመጠ በቁስሎች የተሸፈነ ራሱን በሸክላ ዕቃ የሚቧጥጥ ሰው አላወቁትም። ድምፃቸውን ከፍ አድርገው አለቀሱ። እያንዳንዳቸው ልብሳቸውን ቀደዱና ወደ ሰማይ አቦራ በራሳቸው ላይ በተኑ። ይህ ትልቅ ሐዘንና ለቅሶ ምልክት ነበር። የኢዮብ ሐዘን እንደተካፈሉ የሚያሳይ ምልክት። ከዚያም የሚገርም ነገር አደረጉ። ለ7 ቀናት ለ7 ሌሊቶች ከእርሱ ጋር መሬት ላይ ተቀመጡ። ሐዘኑ እጅግ ታላቅ መሆኑን ስላዩ ዝም ብለው አንድም ቃል አልተናገሩትም። ከዚያም ኢዮብ አፉን ከፈተና የተወለደበትን ቀን ረገመ። የተወለደበት ቀንና ወንድ ተጸንሷል ያላትን ሌሊት ትጥፋ። ለኢዮብ ወደ ሕልውናው የመጣበት ጊዜ እንኳ መከራ ሊያገኘው ያልገባው ያልተከፈተ በር እንደሆነ ተሰማው። መቼም ባልተወለደበት ሐዘን ሊያገኘው እድል ባላገኘበት ዓለም ውስጥ ራሱን አስቧል። ለምን በማኅፀን አልሞትኩም ወይስ ከማኅፀን ወደ ወጣሁ አልሞትኩም ብሎ
ተናገረ። በልጅነቱ ሙቶ ቢሆን ኑሮ ያን ጊዜ በሰላም ይሆን ነበር አለ። ሁሉም እንዲቆም ብቻ ፈለገ። የኢዮብ ወዳጆች በቃኝ አሉ። አሁን የኢዮብን ተስፋ መቁረጥ ሲያዩ ዝም ብለው መቆየት አልቻሉም። በእርግጠኝነት እንዲህ አይነቱ መከራ አንድ ነገር ብቻ ሊያመለክት ይችላል ብለው አሰቡ። ኤልፋዝ ጀመረ። ኢዮብ ሆይ እውነት መናገር ትናደዳለህን? ንጹሕ ሰው እንደዚህ አልተሰቃየም። እግዚአብሔር ክፉዎችን ይቀጣል። ምናልባት የሆነ ስህተት ሰርተ ይሆን አለው። ኢዮብ ግን በአመፅ እንዲህ አለ፣ ምን እውነት ነው? ስቃዬን ወደ ማስረጃ ቀየርከው። እኔ ልቤን አውቀዋለሁ፣ እግዚአብሔርም ያውቀዋል። ያለ ምክንያት ቢጨፈልቀኝ እንኳ በልዳዳ ተናገረ። እንዴት እስከ መቼ እንደዚህ ያሉ ነገሮች ትናገራለህ? ልጆችህ ምናልባት እነርሱ ኃጢአት ሰርተው ይሆናል። እግዚአብሔር ፍትሐዊ ነው። በእርግጥ መልካም ብትሆን ኑሮ ይረዳ ነበር። ኢዮብ ጮኸ። የሞቱትን ትወቅሳለህን? ታፌዝብኛለህ? እግዚአብሔር መልስ ቢሰጥ ክርክሬን አቀርብ ነበር። ነገር ግን እኔ እያበስኩ ሳለ ተደበቅኩ። ጽፍሩ ቀጠለ። ለራስህ መዋሸት አቁም። እንዲህ ያለ ትዕቢት እግዚአብሔር ክፋትን ያያል። ጊዜው ሳይረፍድ ምሕረትን ለምን እና ክርክሩ ተጀመረ። ኢዮብ ንጽሕነቱን አጥብቆ ይዟልና እግዚአብሔርን ኢፍትሐዊ ነው ብሎ ይከሳል። ወዳጆቹ እርግጠኛ በሆነ ኃጢአቱ ተከራከሩ። አሁን እንደ ፈራጆች አድርገው ራሳቸውን አዩ። ነገር ግን ከመከራው ደመና ባሻገር እግዚአብሔር እየሰማ ነበር። ከዚያ ከዝምታ ሁሉ በኋላ፣ ከኢዮብ ጩኸት በኋላ፣ ከወዳጆቹ ረጅም ንግግሮች በኋላ ሁሉን ቻይ ራሱ ተናገረ። ከአውሎ ንፋስ እግዚአብሔር ኢዮብን መለሰለት። ዕውቀት የሌለው ይህ ማን ነው? እንደ ሰው ዝግጁ ሁን፣ እኔ እጠይቅሃለሁ፣ አንተ መልስልኝ። የእግዚአብሔር ድምፅ በኃይል ነጎድጓድ፣ ነገር ግን እያንዳንዱ ቃል በዓላማ የተሞላ ነበር። እኔ የምድርን መሰረት በጣለው ጊዜ አንተ የት ነበርክ? የምታውቅ እንደሆነ ተናገር። መጠኑን የወሰነው ማን ነው? የመለኪያ ገመዱን በላዩ ላይ የዘረጋው ማን ነው? አንተስ መቼ ለጧት ብርሃን አዘዝሃል? ከዋክብትን በመንገዳቸው ላይ መምራት ትችላለህን? መብረቅን ትለካለህን? ለፈረስስ ጉልበትን ትሰጠዋለህን? ለአንበሳስ አደኑን ታደርግለታለህን? ወይስ ለአሞራዎች ምግብ ታዘጋጃለህን? እግዚአብሔር በሰማያት በባህር በአውሎ ነፋስና በሕይወት ፍጥረት ሁሉ ላይ ያለውን ኃይሉን ገለጸ። ከዱር በሬ እስከ ነስር፣ ከተራራዎች ጥልቅ ውቅያኖስ ድረስ፣ ከግስጋሴው አውሬ እስከሚያስፈራራው ልውያን ድረስ ማንም ሰው ሊገዛቸው የማይችላቸውን ፍጥረታት ናቸው። እግዚአብሔር ቀጠለ። ልዮታን በወንጭፍ ልትይዘው ትችላለህ፣ በአፍንጫው ውስጥ ገመድ ልታስገባ ትችላለህ። እንኪያስ በእኔ ፊት መቆም የሚችል ማን ነው? እግዚአብሔር ከተናገረ በኋላ ኢዮብ ዝም አለ። በጣም ትንሽና የተዋረደ ሆኖ ተሰማው። ከዚያ እንዲህ አለ፣ እኔ ምንም አይደለው፣ ምን ልመልስ እችላለሁ? እጄን በአፌ ላይ አደርጋለሁ። አንዴ የተናገርኩ፣ ግን ከዚያ በላይ አልናገርም። ኢዮብ የእግዚአብሔርን ዕቅድ ለመረዳት እንደሞከረ ተገነዘበ። ነገር ግን እግዚአብሔር ጥበብ ከራሱ እጅግ የላቀ ነው። ከዚያም ኢዮብ በአዲስ አክብሮትና መተማመን እንደገና ተናገረ። አንተ ሁሉን እንደምትችል አውቃለሁ። የአንተ ዕቅድ ሊከለከል አይችልም። ማን ነው ያለ እውቀት ምክሬን የሚደብቅ ብለህ ጠይቀሃል። እኔ ያ ሰው ነኝ እልሃለሁ።
ስላንተ ሰምቼ ነበር፣ አሁን ግን ባይኔ ያየው የተናገርኩትን መልሳለሁ እና በስቃዬ ስለተናገርኩ አዝኛለሁ። ኢዮብ ራሱን በእግዚአብሔር ፊት ዝቅ አደረገ። መከራውን ባይረዳም እንኳ የእግዚአብሔርን ኃይልና ጥበብ አመነ። ጌታ ከኢዮብ ወዳጆች አንዱ የሆነውን ኤልፋዝን እናንተ 3 ወዳጆችህ ስለ እኔ እንደ ባሪያዬ ኢዮብ እውነት አልተናገራችሁም። ለራሳችሁ የሚቃጠል መስዋዕትን አቅርቡ፣ ባሪያዬ ኢዮብም ስለ እናንተ ይጸልይ አለው። እነርሱ እግዚአብሔር እንዳዘዛቸው አደረጉ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ተደሰተ። እግዚአብሔር የኢዮብን ሀብት መለሰለት፣ ከቀደመው በእጥፍ አበዛው። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 አህዮች እንዲሁም 7 ወንድ ልጆችና 3 ሴት ልጆች። ኢዮብ ሌላ 140 ዓመታት ኖረ። እስከ 4ኛ ትውልድ ድረስ ልጆቹን የልጅ ልጆቹን አየ። በመጨረሻ ኢዮብ በዕድሜ የገፋና በሕይወት የተሞላ ሽማግሌ ሆኖ ሞተ። የኢዮብ ታሪክ በጣም አስፈላጊ የሆነ ነገር ያስታውሰናል። ሰይጣን ኢዮብን በእግዚአብሔር ፊት እንደከሰሰው ዛሬም እኛን ይከሰናል። ኢዮብ የሚያመልከው ስለ ባሪያ ብቻ ነው አለው። ስለ ባረከው ብቻ ነው አለው። የኢዮብን እምነት ወደ ግብዓት ቀየረ። የእግዚአብሔር መልካምነት ጉቦ ብቻ እንደሆነ ተናገረ። ከሳሹ የሚያደርገው ይህ ነው። እውነት ያዛባል፣ ጥርጣሬን ይዘራል። እግዚአብሔርን አትገባውም፣ ቀድሞውኑ ኃጢአት ሰርተሃል፣ እንዲሁ ቀጥል ብሎ በሹክሹክታ ይናገራል። ወይም የሆነ ስህተት ሰርተህ መሆን አለበት ብሎ በሹክሹክታ ይናገራል። ነገር ግን ኢየሱስ ክርስቶስ ተቃራኒ ሆኖ መጣ። አይከስም፣ ይከላከላል እንጂ። መጽሐፍ ቅዱስ ማንም ኃጢአት ቢሰራ ከአብ ዘንድ ጠበቃለን፣ እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። በኢየሱስ ክርስቶስ በኩል ከሳሽ ሳይሆን አዳኝ አለን። በመስቀል ላይ ኢየሱስ ክርስቶስ እያንዳንዱን ውሸት ዝም አሰኘ። ሰይጣን ስቃይን ጠቁሞ እግዚአብሔር ጥሎሃል ሲል ኢየሱስ ጠባሳዎችን ጠቁሞ ተሰረየልህ፣ አንተ የኔ ነህ ይላል። ለእግዚአብሔር ታማኝ መሆን ሕይወት ሁሉ ጊዜ ቀላል ይሆናል ማለት አይደለም። ስቃይን፣ ችግርና የማንረዳቸው ጊዜያትም እንጋፈጣለን። የእግዚአብሔር መንገዶች ከኛ ከፍ ያሉ ናቸው። ጥበብ ከምንገምተው በላይ ጥልቅ ነው እና አንዳንድ ጊዜ ነገሮች ለምን በዚህ መንገድ እንደሚሆኑ አናውቅም እና ይህ ምንም ችግር የለም ሳንጎዳ ማልቀስ፣ ጥያቄዎችን መጠየቅ፣ ግራ መጋባት፣ እንዲሁ መናደድ ምናምን አይደለም። ነገር ግን በእነዚያ ጊዜያት እንኳ እንድንታመን ጠርተናል። ሕይወት ፍትሃዊ ባይመስልም እንኳ እግዚአብሔር መልካም እንደሆነ እንድናምን እግዚአብሔር አንዳንድ ጊዜ ስቃይን ይፈቅዳል፣ ሊቀርጸን፣ ሊያበረታን፣ እምነታችን ፈጽሞ ባልጠበቅነው መንገድ እንዳያድግ ለማድረግ ነው እና በራሱ ፍጹም ጊዜ እግዚአብሔር ይመልሳል። አዲስ ተስፋን፣ አዲስ ደስታና አዲስ ሕይወትን ያመጣል። የኢዮብ ታሪክ ብቻ እንዳልሆንክና የእግዚአብሔር ፍቅር ከምትገጥመው ከማንኛውም ማዕበል የበለጠ ታላቅ እንደሆነ ያስታውሳል። እስካሁን ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ።